አብሮነት 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 የተወዳችሁ ተመልካቾቻችን ተመልሰን መተናል። በመከታተል ላይ የምትገኙት አብሮነት በረመዳን 9 ነው። ከአብሮነታችን ጋር ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እንግዲህ ዛሬ ለየት ባለ መልኩ እንግዳ ይዘን ቀርበን እህት ጀሚላ የእህቶችን ሴቶችን ኢምፓወር በማድረግ ጉዳይ ላይ የምትሰሩት አንድ ተለቅ ያለ ስራ እንዳለ እናስተውላለንና ይሄ ግን ሰው ጋር ብዙ አይደርስም። ተጠቃሚዎችና ድጋፍ የሚያስፈልጋቸው ቤኔፊሻሪዎቹ ጋር ነው እንጂ እየደረሰ ያለው ማህበረሰቡ ስለ ስራው ብዙ መረጃ ያለው ስላልመሰለንም ጭምር ነው ዛሬ ወደዚህ ጋበዝ ነው። እስኪ ማናችንም ስለማናውቀው ተቋም አንድ አፍታ እስኪ አስተዋውቂ። ማናችንም ለማለት እንኳን የሚያስደፍር አይደለም። ያው ብዙ ቤቶችን ተደራሽ ስላደረገን ማሻአላህ ኢትዮጵያን ውመን ኢምፓወርመንት አሶሲዬሽን ይባላል ድርጅታችን። ፌብሩዋሪ 2020 ላይ ነው የተቋቋም ነውና ያው ውመን ኢምፓወርመንት ነው። በተለይ ደግሞ ኢኮኖሚክና ሶሻል ኢምፓወርመንቱ ላይ ነው የምንሰራውና እስካሁን ወደ 110 ሴቶችን ኢኮኖሚካሊ ራሳቸውን እንዲችሉ ቤተሰባቸውን እንዲያስተዳድሩ የቀን አስፈልጎቶቻቸውን ከቨር የሚያደርጉበትን ስራ አስይዘናቸዋል። ወደ 10,000 አካባቢና ከዛ በላይ ደግሞ ሰዎች ኢምፓክታችን የደረሰበት ማለት ነው የቤኔፊሻሪዎቻችን ፋሚሊዎች እና ሶሻል አክቲቪቲዎች ላይ በትሬኒንግ በዲስከሽን አቅም ግንባታ ስልጠናዎችና በተለያዩ መድረኮች ደግሞ ከ10,000 በላይ ኢምፓክት ያደረስንበት ስራ ላይ ነን ያለነውና ያው ብዙ ወደ ሚዲያ ቀርበን አናቅም። እውነት ለመናገር በጣም ዴዲኬትድ የሆኑ ከብዙ ፕሮፌሽን የተወጣጣን ቀና ልቦች ነን ተሰብስበን ኢትዮጵያን ኢምፓወርመንትን የመሰረት ነው። በተቻለ መጠን በራሳችን የተፍጨረጨርን አቅማችን በፈቀደው ልክ ከዚህም ከዛም እያልን እስካሁን ድረስ ዘልቋል። ያው አሁን ላይ ግን ኢኮኖሚካሊ የሀገራችን ያለንበት ሁኔታ እናውቀዋለን። የተረጁ ቁጥርም ብዙ ጨምሯልና ማህበረሰብ ሰፖርት ካላደረገን እስካሁንም በእኛው ሀገር ሰው ሰፖርት ነው በሀገራችን ልጆች ሰፖርት ነው ያለነው። አሁን ግን በተሻለ መልኩ የተሻለ ስራም ለመስራት ጠንከር ብሎ መውጣቱም ስለሚያስፈልግ ማለት ነው በጣም አሁን ግዴታ ሆኗል። በተወሰነ ሰው እንቅስቃሴ የሚሸፈን ነገር ላይ አልደረስንምና ኢንሻአላህ እንግዲህ ማህበረሰባችን ተማምነን እናንተም ሹክራን እዚህ ስለጋበዛችሁን የተሻለ ነገር ለመስራት ብለን እንግዲህ መተናል። በላማችሁ ምንድነው ምን ያህልስ እስካሁን የተሰሩት አሁን 10,000 ሴቶች ጋር ደርሳችሁ አዲስ አበባ ነው ወይስ በመላው ኢትዮጵያ ቅርንጫፍ አላችሁ? ይሄ ሌላ ቦታ በዋነኛነት አቋረጥኩ። ኦኬ አይ እንዲሁ አዳፕ ለማድረግ ነበር እንትን የሚደረገው ያ ብዙ ሰው ጋር ውመን ኢምፓወርመንት ሲባል በቃ ሴቶችን ገንዘብ ሄዶ ሰጥቶ መርዳት ምናምን ብቻ የሚመስለውም አካል ስላለ እኔ ደግሞ እስከማውቀው ሰፋ ያሉ ነገሮች አሉ። እውነት ነው ማብቃት የሚባለው ነገር ከዚህ የዘለለ እንደሆነ ስለማውቀው እሱ ነው ብታናሽልን። ማብቃት ስንል አሁን እዚህ ጋር ኢኮኖሚክ ኢምፓወርመንቱ አሁን ያልከው በብር ሰፖርት ማድረጉ አንድ ነገር ነው። ሲጀመርኛ ጥሬ ብር ራሱ አንሰጥም። ምንድነው የምናደርገው? ቢዝነስ ፕላኖችን እንሰራለን። ሰዎቹ መስራት የሚችሉትን ዝንባሌያቸውን እንጠይቃለን። ከዛ ትሬኒንጎች ይሰጣቸዋል። ሴቪንግ ምናምን የሚመለከት እንዴት ነው መሸጥ መስራት ያለባቸው የሚለው ትሬኒንጎች ይወስዳሉ። ከዛ ስታርታፕ ካፒታልና የሚሰሩበትን ማሽንም ከሆነ ጥቃውም ከሆነ እሱን ነው የምናቀርብላቸው። ያን ደግሞ ኮንቲኒዩስሊ ፎሎ አፕ አለው። እኛ ስራ ላይ ትንሽ ቻሌንጅ የሚሆነው ነገር ምንድነው? ቻሌንጅም ነው እኛም ደግሞ የተሻለ እየሰራንበት ያለው ነገር አንዴ ሰተን ዞር አንልም። በየወሩ ቼክ አፕ አለ። በየ3 ወሩ ቼክ እናደርጋቸዋለን። በወር 1,000 ብር ቢያንስ መቆጠብ ግዴታቸው ነው። ያን የቆጠቡትንም ተመልሶ ፈንድ ማድረጊያ ነው የምንጠቀመው። ሪኢንቨስት ይደረጋል። ኦር ደግሞ ጥሩ እየሰራላቸው ከሆነ ሌላ እህቶችን ሌላ ቤኔፊሻሪዎችን በእነሱ ሴቭ በተደረገው ምናቋቁምበት ተጨባጭ ነው ያለውና ኮንቲኒየስ ነው ፎሎ አፑ። ከዛም አንፃር እንግዲህ ኢምፓወርመንት ሲባል እንዳልኩ በዚህ መልኩ ኢኮኖሚክ ኢምፓወርመንት የምንሰራው ሲጀመርም ሴቶቹን ፑሽ የምናደርጋቸው ወይ ባለቤታቸው ወይ በህይወት የለም ኦር ደግሞ ታማሚ ልጆች አሉባቸውና በደንብ አብረው ሁለቱም ባልና ሚስት ካልሰሩ መሆን የማይችልበት ተጨባጭ ሲኖር ነው እንጂ ቀጥታ ዝግቦ ተነስቶ ሴቱን ብቻ ኢምፓወር ማድረግ ላይ ፎከስ አናደርግም። እንዳልከው ኢምፓወርመንት በገንዘብ ብቻ አይደለም። ትሬኒንጎችን እንሰጣለን።
ሴቶች እንግዲህ ሴትነት ሚናቸው የሚስትነት፣ የልጅ አሳዳጊነት፣ የእናትነት ሚናቸው ላይ በተሻለ መልኩ ፐርፎርም እንዲያደርጉት እንደ ማህበረሰብም ቤተሰብን መገንባት ትልቅ ተጽዕኖ ስላለው እሱ ላይ ትሬኒንጎች እንሰጣለን። ለተማሪዎችም ስልጠናዎች እንሰጣለን። ሶሻል ሰፖርትም ሳይኮሶሻል ሰፖርት ካውንስሊንግ ሲፈልጉ እኛ ጋር ይመጣሉ። ማማከር ተንፈስ ማለት ራሱ እኮ አንድ ነገር ነው አይደለ? እሱን ራሱ እናደርጋለን። የጤናም ክትትል እንዲያደርጉ የጤና መድህን ዋስትናዎች እንገባላቸዋለን። በምንሰጣቸውም ስታርታፕ ካፒታል ራሳቸውን የሚችሉበት ደረጃም ስለሚደርሱ ራሳቸውን ማሳከም አስፈልጎቷቸውን ማሟላት ስለሚችሉ የተሻለ እንዴት ነው አሁን ከተረጂነት ስሜት ሳይሆን እየሰራሁ ነው የሚል እያበረከትኩኝ ነው የሚል በተለይ ደግሞ እንደ ሀገርም ስናስበው ማለት ነው ድህነት ቅነሳውንም እንደ ሀገርም ኢኮኖሚ የሚያነቃቃው አክቲቭሊ እነሱ ሲሰሩ ነው። ሲሸጡ፣ ሲለውጡ፣ ሲገዛ፣ ሲሸጥ እንደዚህ ዲማንድ ሰፕላይ ፍሎ ሲኖረው እንደ ሀገር ራሱ መነቃቃት የሚፈጥርበት ተጨባጭ ነው ያለው። ሁሴን የጠየቀኝ ላይ አብዛኛዎቹ አዲስ አበባ ላይ ናቸው። አፋርም አካባቢ እንደዚህ የዕደ ጥበብ ስራዎች የሚሰሩ እነሱን ሰፖርት ያደረግንበት ተጨባጭ አለ። ሌላ ኤሪያዎች ላይ ኔትወርኮች አሉ በየራሳቸው ሰፖርት እየተደረገን የምንሰራቸው ማለት ነው። ሶ ይሄን ይመስላል እንዳልከው አሁን ኢኮኖሚክ ኢምፓወርመንቱ ብቻ አይደለም ነው ዋናው ነገር የማስተማር ሰዎቹን ያሉበትን ላይፍ ስታተስ ከፍ እንዲያደርጉ ፐርሰናል ዴቨሎፕመንት ትሬኒንጎችን መስጠት ጎን ለጎን የምንሰራቸው ነገሮች ናቸው። በጣም ነው ደስ የሚለው። ምናልባት ሴቶችን ኢምፓወር ማድረግ ኔጌቲቭ ስሜቶች ከዚህ በፊት እናስተናግዳለን። ቅድም ከካሜራ ውጭ እየነገርኳቸው ነበርና አንድ የሆነ ኤንጂኦ ወደ ስልጤ አካባቢ ለሴቶችን ኢምፓወር ለማድረግ ይገባና ሰልጥኖ ትሬኒንግ ሰጥቶ የሆነ ነገር ካደረጋቸው በኋላ አፍተር እንትን ላይ አሰስመንት እየተሰራ ነው እና ኢንተርቪው ይደረጋሉ። ሴትዮዋ ኢንተርቪው ትደረጋለች። አሁን ይሄ ተቋም መጥቶ ለእናንተ እንደዚህ አይነት ትሬኒንግ ከሰጣችሁ በኋላ ምንድነው ያገኛችሁት? አረ ብዙ ነገር አግኝተናል ትላለች። ብዙ ነገር ተጠቅመናል። ለራሷ ቋንቋ ወራሆሽ እና እኮ ካገኛቸው ጥቅሞች ምንድነው? ትልቁ ነገር አለች ባህሎቻችንን እምቢ ማለት ጀምረናል። ኢትዮጵያን ውመን ኢምፓወርመንት ሌላ ሶሻል ክራይሲስ መፍጠር ማለት ነው። እዚህ ውመን ኢምፓወርመንት ላይ የሚነሱ ቅሬታዎች አሉና የእናንተ ተቋም ይሄንን ለማረም ምን ያክል ሄዷል የሚለውን እንድታነሽልን ነው። ውመኖች እህቶችን ሴቶችን ኢምፓወር ማድረግ ፋይናንሻሊ ኢምፓወር ማድረግ ሌሎችም አማራጮችን መስጠት ቤተሰብ ህይወት ላይ የሚፈጥረው ክፍተት እንዲሁ ኖርማል ነው እናንተ በገጠማችሁ ወይስ እሱንም የማከም ስራ ትሰራላችሁ? እሱን በደንብ አድርገን ስለምትችይ ኢትዮጵያን ውመን ኢምፓወርመንት ነው ያላችሁት። ኢትዮጵያን የሚለው አልተለቀም ወይ? ያው አላማችንን ነው ይሄ የሚያሳየው። ባይዘው ኤጀንሲ ላይም ፈቃድ ስትወስድ ኢትዮጵያን ምናምን የሚለውን ቃላት ለመጠቀም 5 ኤሪያዎች ላይ መስራት እቅዶች ምናምን እንደዛ የሚባሉ ሪኳየርመንቶች አሉ። ሀሳባችን እዛ ድረስ ነው ገብቷል። ሲጀመርም ደግሞ ከሴንተር ነው ብዙ ነገር የሰፋ የሚሄደው ካልቸር ምናምን ከማከለ ከከተማዎች ነው እየወጣ የሚሄደውና ያው እንደመነሻ ነው አዲስ አበባ የሆነው እንጂ ሰፍቶ ሁሉ ቦታ ሁሉ ኢትዮጵያ የሚያካልል መሆኑን እኛም እንፈልጋለን። እንዳልኩ አፋር ላይ ያለን ደሴ ኮምቦልቻ አካባቢ የሚንቀሳቀሱ እህቶች አሉና ሜቢ አየ ያልከው ነገር ላይ ይሄ ማህበረሰብን የሚያገለግል ስራ የሚሰራ ሰው የማህበረሰቡን ተጨባጭ መረዳት አለበት ብዬ አስባለሁ። ገብቷል። በአንድ በኩል ቀዳዳ እየደፈንክ ሌላ 5 ቀዳዳ የምትፈጥር ከሆነ ሲጀመር መኖር ራሱ ችግር ነው፣ መፍትሄ ሳይሆን ማለት ነው። ካልቸሩን መረዳት ያስፈልጋል፣ ተጨባጩን ራሱ ማለት ነው። አሁን ኢኮኖሚክ ኢምፓወርመንትን ስናወራ ለምሳሌ አሁን ያልከው ስልጤ ኮሚኒቲ ላይ ምን አይነት ተጨባጭ ነው ያለው? 100% ሙስሊም ናቸው አይደለ? አፋር ነኝ፣ ሶማሌ አብዛኛው ሙስሊም ነው። ግን ሴቱ እየሰራ ገበሬ ሆኖ እያረሰ ቤተሰብ የሚያስተዳድርበት ተጨባጭ ነው ያለው። ከኢስላም ጋር የማይገናኝ ማለት ነው። ኢስላም አትስራ አላለም። ወይ ኢስላምን መጀመሪያ በገንዘብ ሰፖርት ያደረገችው ኸዲጃ ረዲየላሁ ዐንሃ ናት። ሐታ ቁርአን ሰለላሁ ዐለይሂ ወሰለም መስክረውላታል። ሰው ገንዘቡን ሲያሸሽብኝ እኮ እሷ ናት ሰፖርት ያደረገችን የተባለው። እንደ ሴት ስታየው ሴትን ማብቃት ማህበረሰብ ማብቃት ነው ሞቷችን ራሱ። ማህበረሰብ ለማንቃት ይሄ የሶሻል ስራዎች ሾርት ከት ሴት ላይ መስራት ነው ብዬ አስባለሁ። እንዴት ነው የምትረጁ ብትለኝ ሴት የማህበረሰብ ልብ ናት። ኢዳ ሰላሃት ሰላህ ጀሰዱ ኩሉ ወይዳ ፈሰደት ፈሰደት ኩሉ እንደተባለው ማለት ነው። ልክ ልብ ሰው አካል ላይ ያላትን ሚና ረሱላህ ሰለላሁ እንደነገሩ ሴትም ማህበረሰብ ላይ የዛን ያህል ሚና አላት። ብዙ ማህበረሰቦች የወደቁት ሴቱ ሲበላሽ ነው፣ በሴቱ ሲገቡበት ነው። ይሄ ተጨባጫችን ነው።
እናት ማለት ሴት ማለት ባይ ዲፎልት ግማሹን ማህበረሰብ የምትቀርጽ ናት። ልጆቼ እኮ የመጀመሪያ የሚወስዱት ምግብ የኔን ኢሞሽን ነው፣ የኔን ሳቅ ነው፣ የኔን ደስታ ነው። በተቃራኒው ግን ችግርን፣ ሀዘንን፣ አለማወቅን፣ በኋላ ቀርነትን ምናምን የያዘች እናት ግን ምን አይነት ማህበረሰብ ነው የምታመጣልን ነው ስታየው። ሴቱ ላይ መስራት፣ ሴቱን ኢምፓወር ማድረግ ባይዘው ፌሚኒዝም ኢስላሚዝም ሌላ ምንም ነገር የለውም። ፌሚኒዝም የምንረዳው ይሄ ኔጌቲቭን አይደለም። ኢስላም እኮ የሰጠን ፕሪቪሌጅ እንዲህ ነው እኮ ተብሎ አይገለጽም። እኔ ሰው ሰውነቴን ወድጄ የአላህ ባሪያነቴን አምኜ ተቀብዬ ኢንጆይ አድርጌው እንድኖር እኮ ያደርገኝ ኢስላም ነው። ይሄ ሲምፕሊ እኔ የምረዳበት ከመካ ወደ መዲና ሲመጡ ሰሃቦች ምንድነው የነበረው ነገር? ዑመር ረዲየላሁ ዐንሁ ረሱል ሰለላሁ ዐለይሂ ወሰለም ጋር መጥተው ምን አሏቸው? መካ ላይ እኮ ሴቶችን እናሸንፋቸው ነበር፣ መዲና ግን ተሸነፍን አሉ። እኔ ምንድነው የሚያሳየን ስታየው? መካ ላይ ምን ነበረው? ሽርክ ነው የነበረው፣ ገብቶሃል? ጃሂልያ ነው የነበረው። መዲና ላይ ግን አትሊስት ከኢስላም በፊት ምን ነበር? ይሁዶች ነበሩ አይደል? ምን ጊዜም የሆነ ሰማያዊ አምልኮ ባለበት ተጨባጭ ከአላህ የሆኑ እምነቶች ይሁዳም አህለ ኪታቦች ናቸው አይደል እንዴ? አዎ መለኮታዊ ነው። ይሄ የሚያሳየኝ ነገር ሴቶችን ኢምፓወር ማድረግ ዲፎልት ነው ለኢስላም ነው የሚገባኝ ነገር። ከዛ ግን አሁን ያልከውን ደግሞ በተለይ ቤተሰብን የሚያክል ነገር ባይዘው አንዲት ሴት ጥሩ የሴትነት መገለጫ ብትለኝ የምታምነው የምትተማመንበት የምትደግፈው የሚደግፋት ሰው ከጎኗ መኖሯ ነው። ገብቷል? ይሄ ራሱ ትልቅ ኳሊቲ ነው። ፋሚሊ ዩኒትን መጠበቅ መቻል እኛ ትሬኒንጉ ላይ እኮ አልኩ ጎን ለጎን ትሬኒንጎቻችን ላይ እንዳልኩ ሲጀመር ኢኮኖሚክ ኢምፓወርመንቱ ላይ ራሱ ባለቤቶቻቸው የታመሙ ኦር በህይወት የሌሉ ኦር ደግሞ በጣም ደካማ ሆነው ተስማምተው ግን ስራ መስራታቸው ግዴታ የሆነባቸው እንደ ኢትዮጵያ ግዴታ ነው። አሁን በልቶ ጠጥቶ ማደር ከባድ የሆነበት ተጨባጭ ላይ ስላለን እንጂ አንዱን ይዞ አንዱን አንጠልጥሎማስ ዓለምን እኮ እያቃወሰ መሆኑን እያየ ነው። ትልቅ ሀሳብ ነው ያነሳሽው ጀሚላ። ከዚህም በላይ ጊዜ ቢኖርሽ ታሳምጪብናለሽ ብለ ምክንያቱም መሆን ያለበት ውመን ኢምፓወርመንት ላይ ብቻ ነው መሰራት ያለበት፣ ሌሎች ስራዎች እንትን ማለት የለባቸውም የሚል አዝማሚያ ወደ ኋላ ቀርቷልና ትንሽ ረለድ ይበል። እኔ ከዛ በፊት ያለፉትን ብቻም አይደለም ማየት ያለብን ወደፊቱም ይታሰባል። ሴት ልጅ አለችኝ፣ ታናናሽ እህቶች ይኖሩኛል። የነሱ ዕጣ ፈንታ ደግሞ ይነግረናል። አካዳሚክ ፐርፎርማንስ ወይም ትምህርትን የተማረች እናት የምታሳድጋቸው ልጆችና በራሴ ስለምመለከተው ነው። እኔ ቀን ስኳትን ውዬ ነው ማታ የምገባው። ማታ ቤት ስገባ ልጆች ሳያጠኑ ትምህርታቸውን በአግባቡ ሳይከታተሉ አይጠብቁኝም። በትንሹ ለምን የኔን እንትን አጋምሳ ነው የምጠብቀኝ። ከበድ ያለው ጫን ያለ ነገር ሲመጣ ወይም ኮምፕሊኬትድ የሆነ ነገር ሲመጣ ብዙዎቹን እሷ ከባት ታደርጋለች፣ እኔም ኮንትሪቢዩት አደርጋለሁ። አልጨነቅም ማለት ነው። ለምን እሷ ታስጠናቸዋለች፣ የከበዳቸውን ጠይቃ ታስረዳቸዋለች እላለሁ። አንዳንድ ሰው ቆይ አባትህ ሲመጣ ትጠይቀዋለህ፣ እኔ ምን መች ፊደል ቆጥሬ የሚል እናት ከመጣ ልጆችህን በዛው ማይንድ ሴት ነው። ከዛስ ደግሞ ልጆች ለእናቶቻቸው ያላቸው ቦታ ያንሳል አይደል? እናቴ ያልተማረች ነች፣ ማህይም ነች ምናምን የሚል ሮንግ የሆነ ፐርሰፕሽን ይፈጠርና የንቀት ቸሌ ማለት አይነት ስሜቶች ይመጣሉና ወደ አባት ኢንክላይን ማድረግ ከዛ እናቶች ጋር የሚፈጠር የሳይኮሎጂካሊ የበታችነት ስሜት እንደዚህ ይፈጠራልና ይሄንን ሁሉ ቡስታፕ ማድረግ ይፈልጋል። እኛ እኮ አይከኖቻችን አሉ አይደለ? ወንዶችን ማስተማር የሚችሉ አይከኖች ሁሉ ፈጥረን ያለፍንበት ነውና ይሄ በጣም የሚያስፈልግ ነገር እንደሆነ ይታሰበኛል። ሰዎች ለእናንተ ምን አይነት ድጋፍ እንዲያደርጉላችሁ ነው የምትፈልጉት? በመጀመሪያ ደረጃ ስራችሁን አወቁ፣ እህቶችን ሴቶችን የማብቃት ችግሮቻቸውን የመቅረፍ ነጋቸውን ብራይት ብሩህ እንዲሆን የማገዝ ስራ ነው የምትሰሩት። ኦኬ፣ እነዚህ ሰዎች የሚሰሩት ስራ ጠቃሚ ነው ብሎ ማገዝ ቢፈልግ ምን ቢያገዛችሁ ትመክራላችሁ? አዎ እኛ አሁን ካለው ተጨባጭ አንጻር አብዛኛው ስራ ነው የምናስይዛቸው። ስለዚህ ኢንካይንድ ለምሳሌ እንጀራ መጋገሪያ ምጣድ፣ ልብስ ማጠቢያ ማሽን ቤታቸው ላይ የሚሰሩበት ከቤታቸው ሳይርቁ ልጆቻቸውንም እያዩ እንደዛ ነው። ጉሊት የሚሰራል፣ ጫማዎች የሚሸጣል፣ ሺቲ የሚሸጣል፣ ጀበና የሚሸጡ አሉና
ኢንካይንድ ሴቶቹ የሚሰሩትን ነገሮች እንዳልኳችሁ የሽንኩርት መፍጫም ሊሆን ይችላል፣ ልብስ መስፊያ ማሽንም፣ ልብስ ማጠቢያ ማሽንም እነዛ ነገሮችና በዋነኛነት አሁን ላይ ትሬኒንግና ካፓሲቲ ቢልዲንግ የምንሰጥባቸው አንዳንዴ ደግሞ ተደራጅተውም እንዲሰሩ የምናደርግበት ማዕከል ቢኖረን ለካውም ትርፍ ቦታ ያለው ሰው አንዳንዴ ይሄ የወቅፍ ኮንሰፕታችን በጣም ፖር ነው አሁን ላይ ኔሰሰርሊ ሙሉ ለሙሉ የኤንጂኦ ላይሆንም ይችላል። ግን ይሄ ኤሪያ ያለኝ ምንሽ 100 ካሬም እኮ ትልቅ ነገር ትሰራለሽ። ገብቶሃል? ትርፍ ነው ምንም ሼድ ነገር ከተገኘ ማዕከል ካለ አሁን ላይ የቤት ክራይ ማትችለው ብዙ ነገር አለውና በዋናነት የሆነች ቢሮም ትሁን ኦፍ ኮርስ ቢሮ አለን ግን ትሬኒንጎችን ሰፋ አድርገን የምንሰጥበት ቢሮአችን ባይዘው ፌደራል መጅሊስ ጦር ኃይሎች እሱ ህንጻ ላይ ነው ቢሮአችን። ዌብሳይትም አለን፣ ስልኮችም አብሮ መሄድ ይችላል አይደለ? እሱ አለንና ትሬኒንግ የምንሰጥበት ሴንተር ነገር ቢኖር በጣም ብዙ ነገሮችን ያግዘናል። ከዛ በተረፈ ሰሞኑን ደግሞ ሶሻል ሚዲያ ካምፔን ጀምራለን። የፈንድሬዚንግ እንትን ላይ ነን ያለነው፣ ፕሮግራሞች ላይ ነን ያለነው። እሱን እንግዲህ ታዋቂ ሰዎች እንግዲህ የታዋቂነት ዘካ አለው አይደለ? መውጣት አለበት። እሱንም መጠቀም መቻል አለባችሁ። ሼር እንድታረጉልን፣ ሰብስክራይብ እንድታረጉልን፣ ተገቢ ያላችሁ ሰው ላይ እንድታደርሱልን። ያው አዌርነሱ ራሱ መኖሩ ትልቅ ነገር ነው። እሱንም እንድታረጉልን እንጠብቃለን። ከዛ በተረፈ እንግዲህ ማንኛውም ሀሳብም ችሎታውም አለኝ በዚህ መደገፍ እችላለሁ የሚለውም ባይዘዌ እኛ ጋር አሁን ልዩ የሚያደርገው አብዛኛው ስራ በቮለንቲር ነው የሚሰራው። ቋሚ ተቀጣሪዎች አሉን ግን በቮለንቲር ነው የምንሰራውና ማንኛውም ቮለንቲር የሆነ ሰው ሀሳቡን መስጠት የሚችል ሰው እሱን ማገዝ ይችላል። ኢንካሽም ደግሞ በካሽ መስጠት ብትችሉ ለምሳሌ ከዛሬ 2 አመት ምናምን በፊት 30 ሺህ ብር ነበረ ስራ ማስጀመሪያ ካፒታላችን። አሁን ላይ ግን እስከ 50 ሺህ ብር አካባቢ ዲማንድ ያደርጋል። ብዙ ነገሮች የጨመሩ ስላሉ ለአንድ ሰው ማለት ነው። ይህ ማለት አንድ ሰው 50 ሺህ ብር ሰጥተው ተመላሽ ነው ደግሞ የሚሆነው ያ ነገር ሴቭ ይደረጋል ወይ ምናምን። አዎ ከዛ ግን ምንድነው የሚሆነው ቤተሰብ ነው በልቶ ጠጥቶ የሚያድርበት የማንንም እጅ ሳያዩ ገብቷል። ትልቅ ሪሊፍ ነው ለልጆችም ራሱ ለቤተሰቡ አባል ራሱ በቃ እናቴ እየሰራች ነው የምታበላኝ ነው እንጂ የሆነ ጥገኝነት የሆነ የመሳቀቅ ምናምን ስሜት የለውም። እነዚህን እኛ ጋር ቤኔፊሽሮቻችን እንግዲህ ያው ችግሩ ሰፊ ስለሆነ ማለት ነው ምንም እንኳን ኢኮኖሚክ ሰፖርት ብናደርግላቸውም ረመዳንና ኢደል አድሃ ላይ ውድያና የኢፍጣር ፓኬጆችን እናከፋፍላለን። ትምህርት ቤት መጀመሪያዎቻቸው ላይ የልጆቻቸውን እንትምንልበት ስፖንሰር የምንፈልግበት ኢቭን ትምህርት ሙሉ ክፍያ ራሱ ማለት ነው እሱን የምንችልበት ተጨባጮች አሉና ትምህርት ቤቶች ይሄን ቢተባበሩን አስቤዛ እህል ምናምን የሚያቀርቡ ሰዎችም እነዚህ ውድያ ላይም ያላቸው ነገር መስጠት ቢችሉና እሱ በጣም ትልቅ ሰፖርት ነው ለኛ። 50 ሎሚ ለአንድ ሰው ሸክሙ ነው። አዎ ለ50 ሰው ግን ጌጡ ነው ሀቂቃ። አሁን ደግሞ ያለው ኢኮኖሚክ እንትኑን ስናየው ዓለም ፖለቲክሱ ራሱ ስታየው ከባድ ነው። እርስ በርስ ካልተቻቻልን ካልተደጋገፍን አለውልህ ካልተባባልን እንደ ኢትዮጵያ ማህበረሰባችን በዚህ እኮ የታወቀ ነው አይደል እንዴ? እቁብ ብድር አፎቻ ምናምን ኢትዮጵያ እኮ ካልቸር ናቸው። አሁን ላይ እኮ ዌስተርኑ ላይ ያ ነገር የለም። ያ ደግሞ በሆኑ በሴንተር በምንድን ነው የተያዘው? እኛ ግን አልহামዱሊላህ አለው ካልቸሩ የኢስላም የመስጠት እንትኑ ራሱ አለንና ዘካ ራሱ ዘካ ገንዘቦች ዘካ ስለን አንድ ሰው ከድህነት እስኪያላቀቀው ድረስ ብትሰጠው ነው አይደል? ዘካ ራሱ ኢስላም የሚያበረታታው የዘካ ገንዘቦችም ለኛ ብትልኩልን ቤተሰብን ማዳን የምንችልበት ደስተኛ የሆኑ ቤተሰቦችን መፍጠር የምንችልበት ሀገር መገንባት ነው ቤተሰብ መገንባትን በራሱ። ከዛ አንፃር ይሄንን ብናገኝ የተቸለ የተባለ ነገርም ይመስለናል። እኛም በአካባቢዎቻችን የተወሰኑ ሰዎች ይንቀሳቀሳሉ ግን በጥቅል ነው። ለምሳሌ ኤንጂኦቻችን እኮ ይሰራሉ፣ እናቶች ላይ ያግዛሉ፣ ሰፖርት ይሰጣሉ። ከዚህ በፊት እንግዳ አድርገን የጋበዝናቸው እነ ኡስታዝ ኑሩ ቱርኪ ያግዛሉ። በጣም ደስ የሚል ነውና ኮላቦሬት ኢፌክት መኖር ይጠበቅበታል። እንደ ማስታወሻ የሴቶች ኢምፓወርመንት ላይ የሚሰራው ሴት ብቻ ነው ወይ? ሴት ብቻ ነው ወይ? እሷ እንደውታለሽልኝ በፍጹም አይደለም። ይሄ በቃ የማህበረሰብ ኃላፊነት ነው። ገብቷል? ማንም ፍላጎት ያለው ፈቃደኛ የሆነ ሲጀመር አይሆንማ። ማህበረሰባችን ስንት ሚሊዮን ነው? ገብቷል? ከስንት ሚሊዮኑም ደግሞ ምን ያህሉ ነው ሰፖርት የሚፈልገው? እኛ እኮ አንዳንዴ የምናወራው ነገር ለስንቱ ፐርሰንት ነው የሚለው ያሳስበኛል። አሁን እዚህ ጋር ቁጭ ብለን ስናወራ 20% ሊሆን ይችላል እያሰብን ያለ ነው እኛ ሰርክሎቻችን 80% ግን አሁን ድህነት ላይ ነው። ኢቭን አሁን እኛ ቤኔፊሽሮቻችን የድሃ የሚባሉ ሊስቶች አሉ አይደለ?
ስሙ ራሱ ትንሽ እንትን አይደል የደሃ ማለት ነው ወላሂ እንትን ነው የሚሰብር ነገር አለው ያንን ሰው የደሃ ብሎ ይጠራዋል የደሃ እንደዛ ነው I'm sorry to say ያው የወጣ ተርም ስለሆነ ነው እንጂ የምጠቀመው አብዛኛው ማህበረሰብ እገዛን የሚፈልግበት ተጨባጭ አገራችንም የደሃ ሊስት ውስጥ ነው ያለችው ኦሬዲ እዛ ሊስት ነው ስለዚህ 120 ሚሊዮን ሁሉ ያ ነውና ከዛ አንፃር ይሄ ወንድ ሴት የሚል አይደለም ኢቭን እምነትን የሚለይ አይደለም የማህበረሰብ ተኮር ስራዎች ማንንም ሰው መሳተፍ የሚችልበት ነው ያው እንደ አካባቢ አብነት አካባቢ ነው ስራዎቻችን በብዛት ያሉበትና ብዙ ያክፍሮት ኃይላትም ትኩረት የሚያደርጉበት ኤሪያ ነው ካስታውሳችሁ ኮሮና ላይ ዘውል አዲስ አበባ ላይ የተዘጋ ስለም ኤሪያ ነው በጣም ፍክፍክ ብለው የሚኖሩበት ምናምንና ስታየው እንደ ማህበረሰብ ካልተንቀሳቀስክ ከሌን እንጂ ከሌን አልፈልግም ካልክ የሚሆን ነገር አይደለም ስለዚህ ማንንም መሳተፍ ይችላል ከየትም ይምጣ እኛ መርሐባ ብለን ስራውን ሪፖርት ያደረግን ስራ ቦታው ላይ ቪዚት ማድረግም እንችላለን ዶክመንተሪዎቻችን አሉ የተዘጋጁ እውነት ስታየው ተጨባጩን ታዝናለህ ዊልቸር ራሱ አንዳንዴ ኦቲስቲክ ልጆች የሚያሳድጉ አሉና እንጀራ መጋገር አይችሉ ምን ማለት አይችሉ ዊልቸር በተሰጣቸው ግን ልጆቻቸውን ቁጭ አድርገው ቀላል ይሆንልሃል ነገሩና ብዙ ሰፖርት እንፈልጋለን ከማንንም ማለት ነው የሴቶችን ሸክም እንቀነስ ማህበረሰቡን እንታደግ ሴቶች አቅማቸው በረታ ቁጥር ቤተሰብ አቅሙ ይበረታል የተሻለ ትውልድ ይፈጠራል እንባቸውን እናብስ ያሉ ነው ኢትዮጵያን ውመን ኢምፓወርመንት የተወደዳችሁ ተመልካቾቻችን በአቅማችሁ የቻላችሁትን ያህል ይህንን ተቋም መደገፍ የሁላችንም ኃላፊነት ሊሆን ይገባል ጀሚላ ከዚህም በላይ ሰዓት በበቃና ብዙ ነገር ብትነግረን በወደደች ደግሞ ሊነሱ የሚችሉ በጣም ብዙ ምሳሌዎችም እንደሚኖሩ ይጠበቃል ግን ደግሞ ያው ሰዓት ስለሚገድበን የግድ ነው እኔ ላይ እናነሳዋለን በሰፊው እንዲሁ እንደሚንበር ብዙ ጊዜ እንደዚህ አይነት ማህበራዊ ኃላፊነቶቻችንን ከብዙ ተቋማት ጋር እንወጣለን ግን ሰው ጋር እንዲደርስ ነው በቃ የኛ ትልቁ አላማ ሰው እናንተ የምትፈልጓቸው መሽሩዖች ካሉና ማህበረሰቡ ጋር እንዲደርስ የምትፈልጓቸው መልእክቶች ሲኖሩ በእኛ በኩል ይሄንን ኃላፊነት ለመወጣት በዚሁ አጋጣሚ የተበበሩን መንገድ ተጀመረ ማለት ነው አንዱ ካም ባለ ያለውን ሁሉ አጅር ልትወስዱ ነው ማለት ነው ተጀመረ ማለት ነው ማገዝ ይጠበቅብናል ያንንም እናደርጋለን ኢንሻአላህ ደግሞ በትብብር ጥሩ ነገር ይሰራል ተመልካቾችም የእህቶቻችን የሴት ልጆቻችን የእናቶቻችን ጉዳይ ግድ ይለናል ይመለከተናል በእነሱ ጉዳይ ነገ ከነጎዲያ ማህበራዊ ጫና በሚመጣባቸው ሰዓት ማለቃቀሱና ወደ ኋላ መመለስ ጠንካራ ስትሮንግ የሆነ ማህበረሰብ ስለ መብታቸው መከራከር መሟገት የሚችሉ እህቶችን ማፍራት የሚቻሉ እንዲህ ባለ መተባበር ውስጥ ስናልፍ ነውና ይህንን ጉዳይ በቸልተኝነት እንዳታልፉ ጉዳዩ ትንሽ ስለሆነ ትልቅ ስለሆነ አይደለም ለኛ አሮጌ ልብስ ለሌሎቹ አዲስ የታጥቦ ተከሽኖ ይመጣ ሊሆን ይችላል ለኛ ትንሽ ብለን የምናስባቸው ኮንትሪቢዩሽን ሊሆነ ሰው ግን ህይወቱን የሚቀየርለት ነገር ነው ብዙዎቻችን ነገ እናስጠግነዋለን ብለን ያስቀመጥናቸው የተለያዩ ማሽኖች ቤት ውስጥ ይኖርናል እነሱን ሳብ አድርገን አምጥተን አስጠግነን እኮ ለሆኑ ሰዎች ህይወታቸውን ማንቀሳቀሻ ማድረግ ይቻላልና ትንሽ ነገር ነው ብለን እንዳናስብ ይሄንን አድራ ለማለት ነው ጀሙ በጣም ነው የምናመሰግነው እዚህ ድረስ መተሽ ሐሳብሽን ስላካፈልሽን የእህቶቻችንን ጉዳይ በአንድም ይሁን በሌላ መልኩ አለልንላችሁ የሚል ሰው እንዳለ ስናስብ ለኛም ረፍት ነው የሚሰማን በአጋጣሚ በቅርብ ርቀት የማየት ድል ገጥሞ የነበረ የረመዳን አስቤዛ ዲስትሪቢዩሽን ሲደረግላቸው ደስታቸውን መለከት ነበር እናቶች የታመመ ልጅ ያለባቸው እናቶች ምናምን ረመዳናቸውን በሰላም እንዲጾሙ ለማድረግ የሄዳችሁበት ርቀት በጣም ነው የሚያስመሰግነው ለእናንተም በዙሪያችሁ ላሉ ለሚያግዟችሁም በጣም ነው የምናመሰግነው ምናልባት የመጨረሻ መልእክትና ምስጋና ካለሽ እሱን እድል እንስጥና ፕሮግራማችን ከመጨረሻው በፊት የመጨረሻ ሰሞኑን የኡሙ ዙበይዳ በጎ አድራጎት ተቋምን እዚህ በጋበዝንበት ወቅት ተመልካቾቻችን አላሳፈራችሁንም ጥሩ አይነት ድጋፍ ነበር ስታደርጉልን የነበረው በሀገር ውስጥም ከሀገር ውጭም የነበራችሁ ኤቢሲ አመስግኑልኝ ብላለች አመስግኑልኝ ብላለች ኤቢሲ ሶፍትም እንደዚሁ ኤቢሲ ዳይፐርን በመስጠት በጣም ተባብሮ ነበር አሁንም ጀሚላ መታ እየጠየቀችን ያለችው ኢትዮጵያን ውመን ላይ ውመን ኢምፓወር የማድረጉ ላይ በይበልጥ የተቸገሩ ሴቶችን በኢኮኖሚካሊ መደገፍ ብቻም ሳይሆን በእውቀትም ነው ኢንካይንድም ጭምር ነው እየጠየቀች ያለችውና በአይነት ደጋግማ ቀደም ሲል ስናነሳው ነበርና ይሄ ነገር
ደግመን ደጋግመን ትኩረት እንድንሰጠው በሚል ነው ድጋሚ የገባሁት። የመጨረሻው መልእክት እንስማ። ሹክራን ጀዛኩሙላህ ኸይር። እናንተም እዚህ ስለጋበዛችሁን የመጀመሪያ ሰፖርተር መሆናችሁም ስለነገራችሁን በጣም ደስ ብሎናል። ያው ከባድ ነገር ሆኖ አይደለም፣ የልብ ጉዳይ ነው ማለት አኺራውን የሚያስብ ሰው ዱንያ እኮ ጀስት የሆነች ሞመንት ናት ከኛ ረጅም ህይወታችን አንጻርና ያንን የሚያስብ ሰው በተለይ ረመዳን ነው ኸይር ስራ የሚባዛበት ወር ነውና በተቻለ መጠን አንዳንዴ መስጠት ልባችን ላይ ሲመጣ ቶሎ ስጥት ካላደረግ ነው ሸይጣን ካልኩሌሽን ይሰራል ወደ ኋላ ሪቫይዝ እያደረገው ይቀራል ሁሉ ያ ነገር ማለትና ይሄንን በሰማችሁበት ሰዓት ወዲያውኑ የነየታችሁትን ነገር መላክም ከሆነ ማቅረብም ከሆነ እንደዛ ብታደርጉልና ማንንም ተማምነን አይደለም ሀቂቃ ምናልባት እኛ የምንረዳው የሆነ ቤተሰብ የግሌ ቤተሰብ ሊሆን ይችላል ያንድ ሰው ማለት ነው ገብቷል ቤተሰብ ሰደቃ የሚገባው የቅርብ ሰዋችን ነው አውላ ይሆንና እንደ ሙስሊምም እንግዲህ መስጠትን የመሰለ ትልቅ ነገር የለም መስጠትን የተሰጠው ሰው ነው የሚሰጠውምና ጀነትን ምንገዛበት ሾርት ከት ነው ልባችን የሚራራበት አላህ ሰራችን የሚቀበልበትና ከዛ አንፃር እንግዲህ ማህበረሰቡንም አደራ ምለው ነገር የስራ የማገዝም ትንሽ የለውም ምንንቀው ምንም ነገር የለም አንድ ቤተሰብ አንድ ምግብ በልቶ ማደር እንኳን ትልቅ ነገር ነው ሀቂቃ የሆነች ነገር እንዳልከው ቀድማዬ ተጠግኖም እንኳን ኦፕሬት ማድረግ የሚችል ነገር 5-6 ልጆችን ነው ሰላም የሚያሳድረው ሳይሳቀቁ ማለት ነው ትልቅ ነገር ነው የሚናቅ ነገር የለውምና ኢንሻአላህ ከዛ አንፃር በተቻለ መጠን ይሄንን ሰምቶ ቁጭ ብሎ መስማት እንኳን የቻለ ሰው ሐሳብ ውስጡ ይኖረዋል ዛሬ ባንችል ነገ ከነጎዲያ በቻልነው ልክና በቻልነው ሰዓት ከማድረግ ወደ ኋላ እንዳንል ነው አደራምለው በጣም ኢትዮጵያ ህዝብ ያው የመስጠት ካልቸራችን አልহামዱሊላህ ትልቅ ነገር ነው ወላሂ ትልቅ ኒዕማ ነው ያንን ግን እንዳናጣው አሁንም ፕሪዘርቭ ማድረግ አለብን በተሻለ መልኩ ልጆቻችንም ያስተማረን እኛም የሆነ ሲስተም ያበጀንለት ነገሮችን በዛ ፍሎ እንዲኖረው ብናደርገው ትልቅ ኸይር ነው እንግዲህ አላህ ረመዳናችን ከሚቀበላቸው የተቀሚናናር ከሚላቸው ሰዎች ባሮቼ ምሪያቸዋለሁ ብሎ ቤተሰቦቻችን ሁሉ ዘርማንዘራችን ሁሉ የአላህን ውዴታ የሚያገኝበትን ጀነቱን የሚወፈቅበትን ኸይር የምንሰራበት ረመዳን አላህ እንዲያደርግልን ሴቶቻችንም ደግሞ እንግዲህ አላህ Subhanahu Wa Ta'ala የሚወደን ምርጥ ጀግና ሴቶች አላህ እንዲያደርገን እንደ ረሱል ሰለላሁ ዐለይሂ ወሰለም እንደነሰሩት እንደነ ኸዲጃ ረዲየላሁ ዐንሃ እንደዛ እንዲያደርገን ነው ዱዓይም ምኞቴም ጀዛኩሙላህ ባረከላሁ ፊክ ተመልካቾቻችን እንግዲህ ከእህት ጀሚላ ጋር ያደረግነው ቆይታ ነበር የሚመስለው መልእክቱ ደርሷል ከዚህ በኋላ መድገም አያስፈልግም ምናልባት ስሜቶቻችሁን ማጋራት ከፈለጋችሁ 9282 ላይ ኤቢን አስቀድማችሁ ሼር ልታደርጉን ትችላላችሁ ውጤቱን ደግሞ የምናየው ነው የሚሆነው የቀሪ ፕሮግራሞቻችንን እንጋብዛችኋለን ከሷ ጋር ያለውን ቆይታ በዚህ እንቋጫለን ጀዛኩሙላህ ኸይር ሰላም አለይኩም ወራህመቱላህ አብሮነት 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 አብሮነት